የካራማራ ግራሮች 50 አለቃ ግርማ። ስሜ ግን ማን ነበር? በፈገግታ ቀና ብለው አዩኝና ደግመው ያንኑ ጥያቄ ጠየቁኝ። እውነቴን እኮ ነው። ስሜ ግን ማን ነበር? ሳይጠፋኝ ቀረ ብለሽ ነው? ምክንያቱም ሁሉም ሰው መቻሌ እያለ ስለሚጠራኝ ስሜ ትዝ ብሎኝ አያውቅም። ሰው ሁሉ መቻሌ ቅጽል ስሜ ሳይሆን መጠሪያ ስሜ ነው የሚመስለው። እኔም ስሜ ሲጠራ ከሰማሁ ረጅም ጊዜ በመሆኑ የኔ መሆኑን መዘንጋት ጀምሬያለሁ። በድጋሚ ፈገግ ብለው አዩኝ። ይህንን የቅጽል ስሜን ማን እንዳወጣው አላስታውስም። የስያሜው አጋጣሚ ግን እንዲህ ነው። በ1983 ዓመተ ምህረት ሰራዊቱ በተበተነ ጊዜ እኔ በደንብ ያላሻርኩ ቁስለኛ ነበርኩና ድሮ ትቻቸው ወደ ነበሩት ቤተሰቦቼ ጋር ነበር ሄጄ በማገገም ላይ የነበርኩ። ቤተሰቦቼ ጋር ለማገገም ስሄድ ይዤ የሄድኩት እጅና እግሬን ብቻ እንጂ ይህ ነው የምለው አንዳች ገንዘብ በእጄ አልነበረም። ምክንያቱም እኔ ወታደር በመሆኔ ከአንዱ ስፍራ ወደ አንዱ ስፍራ ግዳጅ በተሰጠኝ ጊዜ ያለ እረፍት ስንከራተት ኖርኩ እንጂ ሀብት ላፈራበት በምችልበት የሥራ መስክ ላይ አልነበርኩም። በአገልግሎቴ ደሞዝ ቢከፈለኝም የወታደር ደሞዝ ምን ያህል እንደሆነ የሚታወቅ ነው። ለዚያውም በራሴው ሀገር እንደ ወራሪ ተቆጥሬ መጨረሻዬ ሳያምር በዚያ መልኩ ከአገልግሎት መሰናበት ሆነ ክፍያዬ። ቤተሰቦቼ ጋርም ትንሽ እንደቆየው በዚያ ስንት ባየሁበት ዕድሜ ያለምንም ገንዘብ በባዶ እጄ ጥገኛ ሆኖ መኖር የሚያሳፍር መስሎ ሲሰማኝ ወደ አዲስ አበባ በመምጣት መስራት የምችለው ነገር ካለ በማለት ስራ መፈለግ ጀመርኩ። ነገሮች ግን ቀላል ሆነው አላገኘኋቸውም። በተለይ ደግሞ ለተበተነው ሰራዊት አባላት ከሚታሰበው በላይ ከባድ ነበር። ማንም ስለነበረኝ ማዕረግና አገልግሎት ግድ አልነበረውም። ለሀገር ስል ስለከፈልኩት ዋጋ መስማት የሚፈልግም የለም። ስራ ለማግኘት ብዙ ወጣው ወረድኩ። ቀኑ ሲረዝም በቀን አንዴ እንኳ ለመመገብ እየተቸገርኩ መጣው። ጊዜውም እየገፋ ሲመጣና ነገሮች ከማስባቸው በላይ ሲከብዱብኝ ሁሉን ትቼ ወደ ቤተሰቦቼ ጋር ለመመለስ ብዙ ጊዜ አስቤ እዛስ ሄጄ ከዚህ የተለየ ምን አገኛለሁ በማለት እዚሁ መቆየትን መረጥኩ። በኋላም የተሻሉ በምላቸው ስራዎች ላይ ተስፋ ስቆርጥ ከቁስለኛ ሰውነቴ በላይ የሚሰማኝን ስሜት ዋጥ አድርጌ በአንድ የእህል መጋዘን ውስጥ የሸክም ስራ መስራት ጀመርኩ። ያገኘሁት ስራ ቢያንስ በቀን አንዴ አለፍ ሲልም ሁለቴ መመገብ አስቻለኝ። ቅጽል ስሜም የተሰጠኝ በዚያ ወቅት ነው። ማን እንደሰጠኝ ባላውቅም ምክንያቱን ግን አስታውሳለሁ። መጋዘኑ ውስጥ ስራ እንደጀመርኩ አብረውኝ ይሰሩ የነበሩ ልጆችና አሰሪያችን እየጠሩ እስኪ ይህንን አንሳና እዚያ ውሰደው በሚሉኝ አጋጣሚ ሁሉን መቻል ነው እንግዲህ እያልኩ የታዘዝኩትን እሰራ ነበር። ከዚያ በመነሳትም ነው ለድፍን 30 ዓመት የተጠራሁበትን ስሜን የሰጡኝ። እኔም ቅር ሳልሰኝ አቤት አቤት እያልኩ መኖር ጀመርኩ። የኋላ ኋላ ለጉልበት ሥራ አቅሜ ደክሞ ለዚህ ሆቴል ጥበቃ ሆኜ ስቀጠርም ስሜ አብሮኝ መጥቶ ዛሬም አብሮኝ ይኖራል። በገረሜታ ፈገግ አሉና ለካ እስካሁን እውነተኛውን መጠሪያ ስሜን አልነገርኩሽም። ስሜ 50 አለቃ ግርማ ዋቅሹም እባላለሁ። ትውልዴ ኢሉባቡር ክፍለ ሀገር ጎሬ ከተማ ነው። እዚያም እስከ 12 ዓመቴ ድረስ ቆይቼ አዲስ አበባ ትምህርት ሚኒስቴር ይሰሩ ከነበሩት አጎቴ ጋር በመምጣት ትምህርት መማር ጀመርኩ።
ይሁንና ጥቂት እንደቆየው የሚያስተምሩኝ አጎቴ በመሞታቸው እንደ እርሳቸው ሆኖ የሚያስተምረኝ ባለማግኘቴ ራሴን ለማኖር ያገኘሁትን እየሰራሁና ባገኘሁት እያደርኩ እንደቆየሁ ዕድሜ ለውትድርና ሲደርስ በ60ዎቹ መጀመሪያ አካባቢ ለውትድርና በመመልመል አገሬን በዚሁ ዘርፍ ለማገልገል እድሉን በማግኘት እርምጃዬን አንድ በማለት እጩ ወታደር ሆኜ ማሰልጠኛ ገባሁ። በእርግጥ እኔ ወታደር ሆኜ ማገልገል እፈልግ የነበረው ሥራ ለመያዝ በነበረኝ ከፍተኛ ፍላጎት ብቻ አልነበረም። በወቅቱ ስለ ክቡር ዘበኛ ጦር በብዙ ሰማ ስለነበር የክቡር ዘበኛ አባል የመሆን ከፍተኛ ምኞት ነበረኝ። በተለይ ኮሪያ ዘምቶ ይዞት የመጣው ትልቅ ስምና ዝና እንዲሁም በአንዳንድ መልኮቹ የክቡር ዘበኛ ጦር አባል መሆን እንድመኝ አድርጎኛል። ይሁን እንጂ ወታደር ሆኜ የተቀጠርኩት ለክቡር ዘበኛ ሳይሆን ለጦር ሰራዊት ነው። በጥሩ ሁኔታ ስልጠናዬን እንደጨረስኩ ምስራቅ ከነበረው ጦር ጋር ነው የተቀላቀልኩት። ከዛን ጊዜ ጀምሮ ነው እንግዲህ ከሶማሊያ ጋር የተዋወቅኩት። በጦሩ ውስጥ አገሬን እያገለገልኩ እያለም በ1966 ዓመተ ምህረት አብዮት ጃንሆይ በገዛ ወታደሮቻቸው አማካኝነት ከዙፋናቸው ተነሱ። ጊዜያዊ ወታደራዊ መንግስቱም ዙፋኑን ገርስሶ በንጉሱ እግር ለመተካቱ መስከረም 2 ቀን 1967 ዓመተ ምህረት በአዋጅ አስነገረ። ደርጉ በይፋ ስልጣኑን ይዞ አገሪቱን ማስተዳደር ቢጀምርም ቀን ከሌሊት ረፍት በሚነሱ ውስጣዊ ችግሮች ይታመስ ነበር። ነጭ ሽብር፣ ቀይ ሽብር የሚል ስያሜ የተሰጠው የእርስ በእርስ መጠፋፋቱ፣ እንዲሁ በዳር በዳር ሀገር ደግሞ ጦርነት ነበር። በዚህ መሃል ምቹ ጊዜ ስትጠብቅ የቆየችው የጀነራል ሙሐመድ ዚያድ ባሬ ሀገር ሶማሊያ ሉዓላዊት ሀገራችንን ለመውረር ከፍተኛ ዝግጅት ታደርግ ነበር። ዚያድ ባሬ ራሱ ወደ መንግስትነት የመጣው በመፈንቅለ መንግስት ነው። እርሱ ስልጣን ላይ ከመምጣቱ በፊት ሶማሊያ ወረራ ለማድረግ የሞከረች ቢሆንም የኢትዮጵያውያኑን ጠንካራ ክንድ ቀምሳ ወደ ኋላ ተመልሳለች። በኋላም ጀነራል ዚያድ ባሬ ስልጣን ይዞ ከፍተኛ ወታደራዊ ዝግጅት በሚደረግበት ወቅትም አካሄዱን በመለወጥ የተመረጡ አካባቢዎች ላይ አደጋ እየጣሉ የሚያሸብሩ የወንበዴ ቡድኖችን አደራጅታ ፍላጎቷን ለማስፈጸም ስትሞክር ቆይታ ነበር። ከንጉሱ ዙፋን መውረድ በኋላ በወቅቱ የነበረውን ውስጣዊ ችግር እንደ ጥሩ አጋጣሚ በመውሰድ በድጋሚ በሰፊው ዝግጅት አድርጋ ለወረራ ተንቀሳቀሰች። በቅድሚያ ጠረፍ አካባቢ ያሉ አካባቢዎችን በማጥቃት ነገሮችን ስትፈትሽ ቆይታ በበቂ ዝግጅት በይፋ ድንበራችንን ገፍታ መጣች። በወቅቱ በአካባቢው የነበረው ጦር የገጠመው ከባድ ሁኔታ ነበር። እውነት ለመናገር ከሶማሊያ ዝግጅት አንጻር ጦሩ ባዶ እጁን ነበር የጠበቃት ማለት ይቻላል። ከዚያም ባለፈ በለውጡ እንቅስቃሴ በተፈጠሩ ምክንያቶች የጦሩ ቁመና ጥሩ አልነበረም ስል አስባለሁ። ይሁንና መሰል ነገሮችን ወራሪያችን ጠንቅቃ ለመረዳት ሞክራ ወረራውን ተግባራዊ አድርጋለች። ከጊዜ መርዘም የተነሳ ካልረሳሁት በወቅቱ የኢትዮጵያ ሰራዊት የነበረው የመሳሪያ አይነትና ብዛት ሶማሊያ አላት ተብሎ ከሚነገረው ጋር ባስተያይልሽ ልዩነቱ የሰማይና የምድር ያክል ሰፊ ነው። ለምሳሌ እኛ ሜካናይዝድ ክፍለ ጦር አልነበረንም። ሶማሊያ ግን 4 ነበራት። የኛ የአየር ኃይል የነበረው የተዋጊ አውሮፕላን ቁጥር 10 አይደርስም።
ሶማሊያ ደግሞ ከ50 ወይም ከ60 በላይ ነበራት። የእግረኛ ክፍለ ጦራችንም 4 ብቻ የነበረ ሲሆን ሶማሊያ ከኛ እጥፍ በላይ ነበራት። በአጠቃላይ ምንም ተመጣጣኝ አቋም አልነበረንምና በአካባቢው በተለያዩ ስፍራዎች የነበረው ሰራዊት የሚችለውን ያህል ለመከላከልና ለማጥቃት ሞክሮ ከዚያ በላይ መግፋት ባለመቻሉ በስልት አፈገፈገ። እነ ቀብሪ ዳሃር፣ እነ ጎዴ፣ እነ ደዋሌ፣ እነ ሼኮሽ እና ሌሎች አካባቢዎችም በፍጥነት ተያዙ። በዚያም አላበቃም። በምስራቅም በደቡብም በመቶዎች የሚቆጠሩ ኪሎ ሜትሮችን ገፍታ በመቆጣጠር በከባድ መሳሪያ ሁሉ ከተማዎችን ማጥቃት ጀመረች። እዚህ ላይ የኔ ልጅ አንድ የሚቆጨኝ ነገር ለሕዝቡ የተላለፈለት የክተት ጥሪ ጥቂት ቀደም ብሎ ቢሆን ኖሮና ይህ ሕዝባዊ ሰራዊት ለመደበኛ ሰራዊቱ በቶሎ ሰልጥኖ ወቅቱ የሚፈቅደውን ትጥቅ ይዞ ደርሶለት ቢሆን ኖሮ ወራሪም ብዙም ጥፋት ሳታደርስ ጦርነቱ ይህ ነው በማይባል ትንሽ ኪሳራ እንቋጨው ነበር ብዬ አስባለሁ። በእርግጥ ይህ እንዳይሆን ያስቻለው የራሱ ምክንያት ሊኖር ይችላል። ግን ጦር ሰራዊቱን በሰፊው ለማቋቋም መዘግየት እንደነበረ እታዘባለሁ እና ሶማሊያም ባልተጠበቀ ግስጋሴ ወደፊት መጥታ በቁጥጥር ስር ባዋለቻቸው አካባቢዎች ነዋሪ የነበረውን ሕዝብ የግፍ ግፍ እየፈጸመችበት ከሰላማዊው ሕይወቱ አፈናቀለችው። የገደለችውንም ገድላ የተረፉትን ግዞት አወረደችው። ብዙ ቤተሰብ ደግሞ ሳይገናኝ ተበተነ። ወረራው ድንገተኛ ነበርና አንዱ ቤተሰቡ ለጉዳዩ በወጣበት ሲቀር፣ ሌላኛው የጥይት አረር ሲበላው፣ ሌላኛው ደግሞ ደቡብ ሶማሊያና ምዕራብ ሶማሊያ ወዳለው የግፍ ግፍ ወደሚቆጠርበት እስር ቤት ገብቶ ተዘጋበት። የወቅቱን ሁኔታ ሲቪል ሲሰማው አይደለም ስንት የሚያየው ወታደር እንኳ የሚያስለቅስ ነበር። ቅድም እንደነገርኩሽ ወታደር የሌለባቸው የሲቪል መኖሪያ ከተሞች በከባድ መሳሪያ ተደብድበዋል። ነዋሪው ከየቀየው ተፈናቅሎ የሞተው ሞቶ ገሚሱ በምርኮ እየተነዳ ወደ ሶማሊያ እስር ቤቶች ሄዷል። የተወሰኑትም ከሞቱት ወይም ከተጋዙት ቤተሰቦቻቸው ተለይተው በየጥሻው ውስጥ ተሸሽገው ቀርተዋል። የተቀሩት ደግሞ ቁስለኛ ሆነው ሲያቃስቱ ቀና የሚያደርጋቸው አጥተዋል። በወቅቱ ጠላት እኛ ተጠናክረን ከምንጠብቅበት የኦጋዴን አቅጣጫ ብቻ አልነበረም የመጣው። የተለያዩ የውጊያ ግንባሮችን ከፍቶ ሲገሰግስ የተጠናከረ ጥበቃ የሌለባቸውን አቅጣጫዎች እየደመሰሰ እኛን አጣብቂኝ ውስጥ ከተተን። እኛም ባለ በሌላ ኃይላችን ኦጋዴንን ለመከላከል ሞክረን የውጊያው ግፊት በርትቶ ተገፍተን ባፈገፈግንበት ጊዜ አብዛኛዎቻችን የተሰማንን ስሜት አስታውሳለሁ። እንዲያውም በገዛ አፈራቸው ላይ ይህ ሁሉ ግፍ ለተፈጸመባቸው ወገኖቻችን ወታደሩ የደፋውን ቆቡን እያወለቀ ጠመንጃውን አቅፎ በሐዘንና በቁጭት አልቅሷል። ሶማሊያ እንዲህ በሙሉ ዝግጅት ሀገራችንን ከመውረሯ በፊት በየጊዜው ነፃ አውጪ ነን በሚሉ ወንበዴዎች ወደ ውስጥ እየዘለቀች ድንገተኛ ጥፋት አድርሳ ለመውጣት የምታደርገው ጥቃት ስንከላከልና ስናጠቃ የቆየን ቢሆንም በበቂ ዝግጅት የተደረገ ይፋዊ ወረራም ትልቅ የሰው የንብረትና የሞራል ጥፋት አድርሶብን ነበር። ሁኔታውም ለሲቪሉም ሆነ ለጦሩ ክፍል በእጅጉ አስደንጋጭ ነበር። በወገኑ ላይ የደረሰው እልቂት ሁሉንም አንገበገበው፣ እሳት ሆኖም ፈጀው። ይህም እሳት ነበር የኋላ በእርግጠኝነት እንደምታሸንፍ ሆና ጦርነቱን የለኮሰችውን ሶማሊያ መልሶ የበላት። በዚያን ጊዜ በነበረኝ ግንዛቤ እንደማውቀው
ወረራው ይፋ ከመሆኑ በፊት የኢትዮጵያ መንግስት ከሶማሊያ መንግስት ጋር ለድርድር በአንድ መድረክ ላይ ተቀምጠው ነበር። ከዚያ በፊት ሶማሊያ በቀኝ ግዛት ተከፋፍላ በተለያዩ የቀኝ ገዢዎች ስር ቆይታ ነፃነቷን ስታገኝ የሶማሊያ ህዝባዊ መንግስት ተመስርቶ ነበር። ይህም አካል ኢትዮጵያ የሶማሊያ የሆነ መሬትን ወደ ራሷ ከልላ እያስተዳደረች ነውና ልትመልስልን ይገባል ሲል ይከስ ነበር። ይህንንም መሰረት አድርጋ ነው እንግዲህ በጃንሆይ ጊዜ ጦርነት አውጃ የነበረው። በዚያን ጊዜ ጦርነቱን ማሸነፍ ሳይቻላቸው ቀርቶ በሀፍረት ተመልሳለች። እንግዲህ ከተወሰነ ዓመት በኋላ ነው መፈንቅለ መንግስት ተካሂዶ ጀነራል ዚያድ ባሬ ወደ ስልጣን በመምጣት ጦሩን በይበልጥ አጠናክሮ ለወረራ የተነሳው። በጉዳዩ ጣልቃ ለመግባት የሞከሩ ሀገራትም መሪዎችን አስቀምጠው በድርድር ችግሮቻችሁን ፍቱ ቢሉም ጀነራል ዚያድ ባሬ አሻፈረኝ ብሎ ከድርድሩ ወጣ ተባለ። ከዚህ ጊዜ ጀምሮ ነው እንግዲህ ኢትዮጵያም ዝግጅቷን የጀመረችው። ለጦርነቱ ዝግጅት የሚያስፈልጓትን ለማሟላት ይረዱኛል ስትል ደጃፋቸውን ለማንኳኳት የሞከረችባቸው እንደ አሜሪካ ያሉ ሀገራት ፊታቸውን አዞሩባት። ለኢትዮጵያ ክፍት ናቸው ተብለው የታሰቡ በሮቻቸው ቀስ በቀስ በተስፋዎቹ ላይ ተዘጉ። ከዚያም አልፈው በእጅ አዙር የሚወጉን እነርሱ ሆኑ። በወቅቱ እንደሰማነው ኢትዮጵያ በንጉሱ ጊዜ ከአሜሪካ መንግስት የመሳሪያ ግዢ ለማድረግ ተዋውለው ገንዘቡ የተከፈለ ቢሆንም አሜሪካ ይህንን ውል አፍርሳ ለዚያ አንገብጋቢ ጊዜ የሚያስፈልገንን መሳሪያ እንዳናገኝ በማድረግ ከወራሪዋ ሶማሊያ ያልተናነሰ ጎናችንን ወግታን ነበር። በኋላም ከአሜሪካ በኩል እንደማይሳካላት ያረጋገጠችው ኢትዮጵያ በርዕዮተ ዓለም እመስላቸዋለሁ ወዳለቻቸው ሀገራት እድሏን ለመሞከር አቀናች። በዚያም ጉዞዋ ተሳክቶላት ነበር። እነ ኩባ፣ ቻይና፣ ዘግይታም ቢሆን ሶቪየት ህብረት፣ ሌሎችም ከመሳሪያ ድጋፍ በተጨማሪ የሰው ኃይል ድጋፍ በማድረግ አጋርነታቸውን አሳይተዋል። እንግዲህ በዚህ መሃል የጊዜያዊ ወታደራዊ መንግስት ደርግ ሊቀመንበር ኮሎኔል መንግስቱ ኃይለ ማርያም ለመላው የኢትዮጵያ ህዝብ በሚያዝያ ወር የክተት ጥሪ ባቀረቡበት ወቅት ጥሪውን ተቀብሎ ከያቅጣጫው ንቀል ብሎ ታጠቅ ጦር ሰፈር የከተተው ህዝባዊ ሰራዊት እየሰለጠነ ነበር። ስልጠናውንም አጠናቆ ሲመረቅ ዓለምን ጉድ ያስባለ ትዕይንት አሳይቷል። እንግዲህ ጎዳናውን ሞልቶ ሰልፉን ለዓለም ያሳየው ወታደር እብሪተኛውን ጄኔራል ዚያድ ባሬን ብቻ ሳይሆን በእጅ አዙር የወጉንን ሁሉ እንዳስደነገጠ አስረግጬ መናገር እችላለሁ። ከዚያን ይህ ህዝባዊ ሰራዊት ከመደበኛው ጦር ጋር ተቀላቀለና የሶማሊያን መሪ ህልም ቅዠት ማድረጉን ተያያዘው። ከዚህ ቀጥሎ ያለውን ከመንገሬ በፊት ጠላት ለመጀመሪያ ጊዜ ገፍታ በመጣችበት አጋጣሚ የገጠመኝን ላጫውትሽ። ጥቂት ፈገግ ብለው አይተውኝ ቀጠሉ። ቀደም ሲል እንደነገርኩሽ እኛ የታጠቅነው ኋላ ቀር የሚሰኝ አይነት መሳሪያ ሲሆን የጠላት ግን በደንብ የተደራጀና የተሻለ ትጥቅ ነበር። ይህንን እያወቅን ጥቃቱን ጠንክረን ለመከላከል ሞከር። ቢሆንም ግን እነርሱ ወደፊት መግፋታቸውን ቀጠሉበት። ብዙ ሰዎች እየወደቁብን ቢሆንም በአፈራችን ላይ በጀግንነት ተዋደቅን። በዚያም ሁኔታ እንዴት ያሉ ጀግና ልጆችን አጣን መሰለሽ። ይህም በመሆኑ የመቶ መሪያችን ትልቅ እልህና ቁጣ ውስጥ ገባ። የወደቁ ወታደሮቹን እየተመለከተ ልጆቼ በገዛ ሀገራቸው ላይ ነው እንዲህ ሆነው የወደቁ፣ ጠላት እስከዚህ ድረስ ንቆናል ማለት ነው፣
እና ይህንን አምነህ ተቀበል ነው የምትሉኝ? ይህንንም ከምቀበል መሞቴን አምኜ ብቀበል አይቀለኝም? ለጥያቄው መልስ የሚሰጠው ሳያገኝ ከቅርብ ርቀት ብዛት ያለው እሩምታ ተኩስ ተሰማ። ያኔ ቀብሪ ዳህር ላይ ነበር። አዛዣችንም ባለንበት ያለምንም እንቅስቃሴና ምላሽ ሁኔታውን እንድናጤነው ነግሮን ባለንበት ጠበቅን። ተኩሱም ምላሽ ሲያጣ ከደቂቃዎች በኋላ ጸጥ አለ። ጊዜው ወደ ምሽት የቀረበበት ነበር። በኋላም ወደፊት እንድንንቀሳቀስ ምልክት ተሰጠንና በዚያ ፀሐይ ሲወርድበት በዋለው መሬት ላይ እየተሳብን ጥቂት እንደሄድን ከጠላት ጋር ፊት ለፊት ተገናኘን። አዛዣችን ጥይትን በብልጠት መጠቀም እንዳለብን ደጋግሞ ይነግረን ስለነበር እኛም ያንን ለማድረግ እየሞከርን ስናጠቃና ስንከላከል እንደቆየን ባልጠበቅነው ሁኔታ የተወሰኑ ጓዶቻችን በጠላት ተቆረጡ። ተቆርጠው ጠላት ወደ ያዘው ወረዳ የገቡት ልጆች ትንሽ በመሆናቸው ያንን ከበባ ሰብረው መመለስ እንደማይችሉ በመረዳታችን በሕይወቴ ዛሬ ድረስ በማድረጌ ደስ የምሰኝበትን ድርጊት ለመፈጸም ፍላጎቱ አደረብኝ። ከነበርኩበት ስፍራ አጎንብሼ ወደ 100 መሪያችን ጋር ሄድኩና የሽፋን ተኩስ ከፍተው የጠላትን ትኩረት የሚስቡ ልጆችን እንዲያዘጋጅልኝና የተቆረጡትን ልጆች ለመርዳት ከኔ ጋር የሚሄዱ ልጆችን እንዲሰጠኝ ጠየቅኩት። እርሱም በጥልቀት አተኩሮ ከመመልከት በቀር ተጨማሪ ጥያቄ ሳይጠይቀኝ 10 ልጆች ጋር እንድሄድ ፈቀደልኝ። ከዚያ በፊት የጓድ መሪያችን ቆስሎ ስለነበር የእርሱን ቦታ እኔ ሸፍኜ ነበር። ከጓዶቼ ጋር ወደፊት ከመንቀሳቀሳችን በፊት የሽፋን ተኩሱን ድምፅ ጠበቅን። ልጆቹም በተነገራቸው መሰረት ተኩሱን እንደጀመሩ እኛም ተቆርጠው ወደ ነቀሩት ልጆች ለእርዳታ አጎንብሰን ሮጥን። ሁኔታውን አሁን መለስ አድርጌ ሳስበው እንደ ተአምር የምቆጥረው ነው። ምክንያቱም የማይቻል የሚመስል ሁኔታን ነው በድፍረት ለማድረግ የቆረጥነው። ጠላት ድንገት በተከፈተበት ተኩስ ተደናግጦ ሙሉ ትኩረቱን ወደዚያው ወደ ተኩሱ አቅጣጫ ባደረገበት አጋጣሚ ክፍተት አግኝተን ለጓደኞቻችን በትክክለኛው ሰዓት ለመድረስ ስለ ራሳችን ለማሰብ ሳንፈልግ ቁጥቋጦውን እየዘለልን አንዳንዴም በጉልበታችንና በክርናችን እየተጓዝን ካሉበት ደረስን። ስናገኛቸው ባገኙት ፋታ እያፈገፈጉና ቁስለኞችን ለመርዳት እየሞከሩ ነበር። ጊዜ አልነበረንምና እንችላለን ያልነውን ቁስለኞችን ተሸክመን በመጣንበት ፍጥነት ወደ ቦታችን ለመመለስ በድጋሚ መሮጥ ጀመር። የ50 አለቃ ግርማ ፈገግ ብለው ራሳቸውን በገረሜታ ነቀነቁና አየሽ ወጣት መሆን ምን ያህል መልካም ነገር እንደሆነ፣ ጥንካሬሽና ሩጫሽ ከራስሽ አልፎ ሌሎችን መርዳት ይችላል እና እኔም አንዱን የቆሰለ ጓደኛችንን እንደ ልጅ በጀርባዬ ያዝዬ ወደፊት መሮጥ ጀመርኩ። ሩጫዬን ለተመለከተው እንኳን ክብደቱ ከኔ የሚስተካከል ሰው ያዘልኩ ሊመስለው ይቅርና ፌስታል እንኳ ያንጠለጠልኩ አይመስለውም ነበር። በዚህ ሁኔታ ወደ ቦታችን ልንደርስ ጥቂት ሲቀረን ከተለያየ አቅጣጫ ተኩስ ተከፈተብን። በጀርባዬ ያዘልኩትን ቁስለኛ እንደያዝኩ ዝቅ ብዬ በደረቴ ከመሬት ላይ ተኛው። እርሱንም በእርጋታ ሸርተት አድርጌ ያስተኛሁትና ጠመንጃዬን ወደ ተኩሱ አቅጣጫ ዞርኩ። ሌሎች ጓደኞቼም ቦታ ይዘው መተኮስ ጀምረው ነበር። ከደቂቃዎች በኋላ ለእርዳታ ሌሎች ጓዶቻችን መድረሳቸውን ተመለከትኩ።
ተኩሱ ጋብ እንዳለ ወደ ቁስለኛ ጓደኛችን ዞር ስል በደበዘዘው የምሽት ብርሃን ስር ከትከሻው ዝቅ ብሎ ከተመታው ቁስሉና የእግሩ ቁስል የተጠቀለለበትን ጨርቅ እያለፈ በብዛት የሚፈሰውን ደም ተመለከትኩ። በፍጥነት አንድ ነገር ማድረግ ነበረብኝ። በዚያ ሁኔታ እያየሁት ከሚሞት የምችለውን አድርጌ ከተረፈ ይትረፍ የሚል ውሳኔ ላይ በመድረሴ ሳላመነታ በደረቴ ከተኛሁበት ሆኜ ጀርባዬ ላይ ወጥቶ እንዲተኛ በምልክት ነገርኩት። ምን ማድረግ እንደፈለኩ ስላልተረዳ ግራ በመጋባት ተመለከተኝ። በድጋሚ ጀርባዬ ላይ እንዲወጣ አመላከትኩት። እንደምንም እያቃሰተ ተስቦ ጀርባዬ ላይ ወጥቶ በቁመቴ ልክ ተኛ። እኔም አለኝ የምለውን ጉልበቴን ሰብስቤ ከተኛሁበት ተነስቼ ለመንበርከክ ቻልኩ። ከዚያም በርቀት ሆነው ሁኔታዬን መመልከት የቻሉት ጓደኞቼ እስኪገረሙ ድረስ ድንገት ከተንበረከኩበት ተነስቼ ወደፊት ተፈተለኩ። ከኋላዬ ጥይት ሲንጣጣ ይሰማኛል። ጠላት ተመልክቶኝ ይተኩስ ወይም በግምት ይተኩስ የማውቀው ነገር አልነበረም። ደግሞም ያንን ያክል አላሳሰበኝም ነበር። በሸክሙ ክብደትና በሩጫ ብዛት በላብ ረጥቤና ከእርሱ በሚፈሰው ደም ሰውነቴ ተጨማልቆ ሕክምና ከሚሰጥበት ስፍራ ደረስኩ። የሕክምና ረዳቶችም ተረባርበው ከጀርባዬ ላይ አውርደው በቃሬዛ ሲወስዱልኝ የሸክሙ ብዛት ነው መሰል ሰውነቴን በጣም የተለየ ድካም ተሰማኝ። ራሴንም እንደማዞር አደረገኝ። በዚህ ቅጽበት እስኪ ሰውነትህን አንዴ ልመልከተው ወዲህ ትመጣ የሚል ንግግር ከሐኪሞች ሰማሁ። ከዚያ በኋላ የማስታውሰው ነገር እርሱን ለማናገር ዞር ማለቴንና ጠመንጃዬ ከእጄ ሾልኮ መውደቁን ነበር። በኋላ በቦታው የነበሩት እንደነገሩኝ ከሆነ ወዲያውኑ ነበር ራሴን ስቼ የወደቅኩት። ተረባርበው ሲያነሱኝና ሰውነቴን ሲመለከቱት እዚህ ታፋዬ አካባቢ ተመትቼ ኖረዋል። ሰውነቴን ያጨቀየው የእርሱ ደም ብቻ ሳይሆን የኔም ተጨምሮ ነው። ግን መቼ እንደተመታሁና እንዴት እንደተመታሁ አላውቅም። ደግሞም እኔ በዚያ ሁኔታ ከተመታው በጀርባዬ አዝየው የነበረው ልጅስ እንዴት ሳይመታ ቀረ የሚለው ጥያቄም እጅግ አስገረመኝ። ራሴን ከሳትኩበት የነቃው ቶሎ ነው። ራሴን ለመሳት ምክንያት የሆነኝ የሚመስለኝ ደም እየፈሰሰኝ ብዙ ከመሮጤ ነው እንጂ የጥይቷ ጉዳት ያንን ያህል የከፋ አልነበረም። ስጋዬን ጫር አድርጋ ብዙ ደም ከማፍሰሷ በቀር ጉዳቴ ቀላል ነበር። በቀላል ሕክምናም ተሽሎኝ ወዲያው ወደ ጓዶቼ ተቀላቀልኩ። የሚያስደስተው ነገርም ያ ተሸክሜ ወደ ሕክምና ያደረስኩት ቁስለኛም ወደ ሌላ ሕክምና ተልኮ ሊተርፍ ችሏል። ከዚህ ሁኔታ በኋላ ነበር ወደ ኋላ እንድናፈገፍግ የሆን ነው። ያም ሰራዊት ወደ ጅጅጋና ጉርሱም አካባቢ እንዲቆይ ተደረገ። ቀደም ካቋረጥኩበት ስቀጥልልሽ ሕዝባዊ ሰራዊቱ ሰኔ 18 ከተመረቀ በኋላ በየክፍሉ እስኪመደብ ጥቂት ጊዜ ጠብቆ ከመደበኛው ጦር ጋር አብሮ በመሰለፍ ሲቆጨውና ሲያንገበግበው የቆየውን ያህል ጠላትን ማጥቃት ጀምሮ ሶማሊያ ስትጓጓለት የነበረውን ተጨማሪ ቦታዎችን የመያዝ ዕቅዷን በማጨናገፍ ወደ ኋላዋ ይገፋት ጀመር። በዚህ ሁኔታ ከጠላት ጋር ትንቅንቃችን ቀጠልን። ከወረረችን ጊዜ ጀምሮ ብዙ የሰው ልጆች ሕይወትን አክስራናለች። ንብረቶቻችንን የቻለችውን ያህል ዘርፋ ያልቻለችውን አውድማለች።
እኔ ዛሬ በደንብ እንደምረዳው እኛ ሶማሊያን በጽኑ ተዋግተን ለድል እንድንበቃ ያስቻለን ከነበረን ትጥቅ በላይ በቁርጠኝነት የተሰለፍነውና ያለ ፍርሃት የተዋደቀው ወታደር ይዞት በነበረው የወገን ጥቃት ቁጭት ነው። እኔ እንደዛ ነው የማስበው። እኔም እዚህ ክንዴ ላይ ለሁለተኛ ጊዜ የቆሰልኩት ጠላት ሐረርን ለመያዝ በተንቀሳቀሰበት ወቅት በቆሬ ግንባር ከፍተኛ የመከላከል ውጊያ አድርገን በነበረበት ወቅት ነው። ጠላት ሐረርን ለመያዝ ከፍተኛ ፍላጎት ስለነበረው በተለያየ አቅጣጫ ወደዚያ ገስግሶ የሐረር ከተማን ለመክበብ ችሏል። እኔ እድለኛ ነኝ መሰል በቆሰልኩባቸው አጋጣሚዎች ጉዳቴ ለክፉ የሚሰጥ አልነበረም። ሐረርም ዙሪያዋን የተከበበች ቢሆንምና ከተማዋ ላይ ከፍተኛ ጥቃት ቢደርስም አየር ኃይላችን ባደረገው ድንቅ ተግባር ሙሉ በሙሉ ከመያዝ ተርፋለች። እዚህ ላይ አንድ በታላቅ አክብሮት ተሞልቼ ልነግርሽ የምፈልገው ነገር ስለ አየር ኃይላችን ነው። የምድር ጦሩን ወደፊት በማስፈንጠር ለማጥቃት ጉልበት የሰጠው የአየር ኃይላችን ትልቅ የአየር ኃይል ድጋፍ ነው። አየር ኃይሉ በጥቂት ተዋጊ አውሮፕላኖች ጀግንነትና ጥበብ በተሞላበት አኳኋን የጠላት ሚጎችን ከአየር ላይ እያጋያቸውና ዋና ዋና መሰረታዊና የተመረጡ ኢላማዎችን ጠላት ወረዳ ድረስ እየገባ በማጋየት የራሱን ትልቅ ታሪክ ጽፏል። ልጄ ከዚህ በኋላ ስለ አየር ኃይል ብዙ ባውቅና ብዙ ብነግርሽ ደስ ይለኝ ነበር። ግን በዝርዝር የምነግርሽ ነገር ትንሽ ነው። ቢሆንም ጀግንነቱን ስነግርሽ በኩራት ነው። የጦርነቱ አቅጣጫ ቀያሪ ስለነበረ ለእርሱ ያለኝ አክብሮት በቀላሉ እንዲህ ነው የሚባል አይደለም። እንዲሁ ደግሞ የወዳጅ አገር ወታደሮችና አለቆቻቸውንም ማመስገን እፈልጋለሁ። በወቅቱ ወታደሮቻቸውንና ከፍተኛ መኮንኖቻቸውን ልከው ለተገኘው ድል ድጋፍ ማድረግ ተችለው ነበር። በዚህ ሁኔታ ሁላችንም በየተሰለፍንበት ግንባር እስከ የካቲት ወር 1970 ዓመተ ምህረት ድረስ የማጥቃት ውጊያ ሲከፈትብን ጠንክረን ስንከላከል ቆየን። በኋላም ራሳችንን በወታደራዊ አቋም ካደራጀንና ዝግጁ መሆናችንን ሲረጋገጥ በተለያዩ ግንባሮች የወገን ጦር እንዲያጠቃ ተደረገ። የሶማሊያ ጦር ይዟቸው የነበረውን ጠንካራ ይዞታዎችን ላለመነጠቅ ሙሉ ኃይሉን መጠቀም ጀመረ። ጠላት ያለ የሌለ ኃይሉን ተጠቅሞ ለመከላከል ቢሞክርም ከበባ ውስጥ የገባው ወደ የትም ማፈግፈግ በማይችልበትና አጋዥ ማግኘት በማይችልበት ሁኔታ በተለያየ አቅጣጫ ነበር። በዚህ ጊዜም ጀነራል ዚያድ ባሬ በጦርነቱ መሸነፉን ተቀብሎ የተኩስ አቁም እንዲደረግ በመጠየቅ አሸማግሉን በማለቱ በጉዳዩም ወዳጅ አገሮች ሲገቡበት ጦሩ በአስቸኳይ ከያዛቸው ስፍራዎች ለቆ እንዲወጣ ይደረግ ተባለና እርሱም የተጠየቀውን አደረገ። ይህን አጋጣሚ በመቀበልም በእብሪት ገብቶ የነበረው ወራሪ ወታደር በሽንፈት ወደ መጣበት አንገቱን ደፍቶ ሄደ። በወቅቱ የተሸነፈው ጦር ወደ መጣበት እንዲመለስ መንገድ ባይከፈትለት ኖሮ ከገባበት ከበባ አንድም ሰው ነገሩ እንዲህ ነበር ሲል ለወሬ ነጋሪት የሚበቃም አይገኝም ነበር። የካቲት 26 1970 ዓመተ ምህረት የወገን ጦር ጠላትን በሽንፈት ወደ መጣበት መልሶ እርሱ ግን በድል ነፃ ምድሩ ላይ ቆሞ ታየ። የአሸናፊነት ምልክቱንም ሰንደቅ ዓላማውን ከፍ አድርጎ ድሉ በተገኘባቸው ስፍራዎች ሰቀለ። በእርግጥ ጦርነቱ ሙሉ በሙሉ የዚያን ጊዜ አለቀ ማለት አይቻልም። በእርግጥ
ጦርነቱ ሙሉ በሙሉ የዚያን ጊዜ አለቀ ማለት አይደለም። እስከ ተወሰነ ጊዜ በድንበር አካባቢ የተራረፉ የወራሪ ወታደሮችን ለማጽዳት ዘመቻው ቀጥሎ ቆይቷል። በዚህ መልኩ የውጭ ጠላትን መክተን ታላቅ ጀብዱ የተሰራ ቢሆንም በአገር ውስጥ ያለው ሁኔታ የተረጋጋ አልነበረም። በሰሜኑ የአገራችን ክፍል ይደረግ የነበረው ጦርነትም እረፍት አልባ ነበር። በዚህ ምክንያት ጥቂት ጊዜ በኋላ ወደ ኤርትራ ለመሄድ ቻልኩ። በዚህም ምክንያት ጥቂት ጊዜ በኋላ ወደ ኤርትራ ለመሄድ ቻልኩ። 50 አለቃ ንግግራቸውን አቋርጠው ፈገግ አሉና መስማት የፈለግሽው የካራማራውን ትዝታዬን በመሆኑ እዚህ ላይ ኤርትራ ስለነበረኝ ቆይታ ብዙ ባልዘረዝር ይሻላል። ምክንያቱም እዚያ የነበረኝ ጊዜ እንዲህ በቀላሉ ጀምሬ የምጨርሰው ጉዳይ ባለመሆኑ ነው። በጥቅሉ ግን እስከ 1982 ዓመተ ምህረት መጨረሻ እዚያው ቆይቼ በመጥፎ ሁኔታ በመቁሰሌ ለሕክምና ከተመለስኩ በኋላ ተመልሼ ሳልሄድ በ1983 ዓመተ ምህረት ነገሮች ሁሉ ሊቀየሩና የኔንም ሕይወት እስከ መጨረሻው ሊቀይሩ ቻሉ። ንግግራቸውን ከጨረሱ በኋላ በመካከላችን ጥቂት ዝምታ ሰፍኖ ቆይቶ በሐሳቤ ሳወጣ ሳወርድ የቆየሁትን ጥያቄ ሰነዘርኩላቸው። ቤተሰብ አላፈሩም 50 አለቃ። ፊታቸው ላይ ቅሬታ የመሰለ መልክ ተስሎ አየሁ። ለዚህ እንኳ እድለኛ አይደለሁም። በእርግጥ በጅምር የቀረ አንድ ነገር አለ። ወደ ኤርትራ ዘምቼ እንዳለሁ በ1974 ዓመተ ምህረት አካባቢ የቀይ ኮከብ ዘመቻ ሲታወጅ ያኔ እኔ ያለሁበት 3ኛ ክፍለ ጦር በናቅፋ አካባቢ ግዳጅ ነበረው። በዚያን ጊዜ ውስጥ ከጦር ሜዳ ውሎዬ ወጣ ባለመልኩ በሕይወቴ የማልረሳው ጉልህ ነገር አጋጠመኝ። በእርግጥ ጊዜው ፋታ የሌለበት ነው። በዚያ ግራ ቀኙ በጦርነት በሚታመስበት መሃል ነው እንግዲህ ለመጀመሪያ ጊዜ ደስ የሚያሰኝ ህልም የመሰለ የፍቅር ጊዜ እንዲኖረኝ የቻልኩት። በአጋጣሚ ከተዋወቅኳት ልጅ ጋር ሁሉ ነገሬን ስርስር በሚያደርግ ፍቅር ውስጥ ገባው። እርሷም ጋር የኔ አይነቱ ስሜት እንደነበር አውቃለሁ። ግን ይህ ሁኔታ እድሜ ሳይኖረው በእኔ ግዳጅና በወቅቱ በነበረው ከባድ ውጥረት ምክንያት እንዳሰብነው ሳይሆን ቀረ። የሚያገናኘን ምቹ ሁኔታ አልፈጠር አለ። በኋላ ግን ስለ እርሷ እያጠያየኩ መልእክት ልልክ ሞከርኩ። ለወደፊትም እኔም እርሷም በሰላም መኖር ወደሚያስችለን አካባቢ ወደ መሃል አገር ሄዳ እንድትጠብቀኝ ለማድረግ ብሞክርም ሳይሳካልኝ ቀረ። አንድ ጊዜ እንደምንም ወደምትኖርበት አካባቢ ስሄድ ከዚያ አልነበረችም። ያውቋት የነበሩትን ሳጠያይቅ አንተን ለማግኘት ብዙ ወጥታ ወርዳ ነበር፣ ወታደር ባገኘች ቁጥር ታውቁት እንደሁ እያለች መልእክት ስትልክና መልእክት ስትጠብቅ ቆይታ የመውለጃ ጊዜዋ ሲደርስ ከዚህ ሄዳለች። ምናልባት ቤተሰቦቿ ጋር ሄዳ ይሆናል። የእነርሱን አድራሻ ግን አናውቅም አሉኝ። በጣም አዘንኩ። በተለይ ነፍሰ ጡር እንደነበረች በመስማቴ ድርብርብ ሐዘን ተሰማኝ። በእኔ ምክንያት ምን ያክል እንደተሰቃየች መገመት አይከብድምና ልቤ ክፉኛ በሐዘን ተሰበረ። ስለ እርሷ ይህን ከሰማሁ በኋላ በጦርነቱ ምክንያት ከአንዱ አካባቢ ወደ አንዱ ስንቀሳቀስ አጋጣሚውን በመጠቀም ልፈልጋት እሞክራለሁ። በተለይ ልጄ በሰላም ተወልዶ ከሆነ ሊኖረው የሚችለውን ዕድሜ በመገመት ልጅ የያዘች ሴት ባጋጠመችኝ ቁጥር አስተውያት ነበር የማልፈው።
ግን አልተሳካልኝም። ሳላገኛት እንዲሁ ያገኘሁትን መንገደኛ ሁሉ ያውቃት እንደሆን ስጠይቅ ቆይቼ በ1982 ዓመተ ምህረት መጨረሻ ላይ እዚህ ደረቴ ላይና የራስ ቅሌ ላይ ክፉኛ ቆስዬ ለሕክምና ወጣሁ። ጉዳቴ ከፍተኛ ነበርና ለከፍተኛ ሕክምና ወደ አዲስ አበባ መጥቼ ለረጅም ጊዜ በሕክምና ላይ ቆየው። ከቁስሌ አገግሜ መንቀሳቀስ እንደጀመርኩም የሰሜኑ ጦርነት ወደ መሃል አገር እየገፋ በመምጣቱ እኔም በዚያ ሁኔታ የምሄድበት ቦታ ስላልነበረኝ ወደ ቤተሰቦቼ ሄጄ በእነርሱ እጅ ላይ ወደቅኩ። እነርሱም እስከ ዛሬ የት ነበርክ ሳይሉ ተቀብለው ሙሉ በሙሉ ድኜ ወደ ጥንካሬ እስክመለስ ተንከባከቡኝ። በኋላም ራሴን ችዬ ለመኖር ባለኝ ፍላጎት ምክንያት በድጋሚ ትውልድ ስፍራዬን ትቼ በመምጣት አዲስ አበባን መኖሪያ ቦታዬ አድርጌ እዚህ በእንዲህ ሁኔታ እየኖርኳለሁ። ንግግሬን ጨርሻለሁ በሚል ሁኔታ በፈገግታ ቀና ብለው ተመለከቱኝ። በጥሞና ሳዳምጣቸው ከቆየሁበት ነቃ ብዬ አይኖቻቸውን አተኩሬ እየተመለከትኩ ከዚህ ሁሉ ታሪክ መሃል ቁጭት የሚፈጥርቦት ነገር አለ? ቁጭት? በአዎንታ ራሴን ነቀነቅኩ። ምናልባት ይህንን ባደርግና ይህንን ባላደርግ ኖሮ የሚሉት፣ ምናልባትም ለምን ወታደር መሆንን እንደ መጀመሪያ ምርጫዬ አድርጌ ወሰድኩት የሚሉ አይነት ቁጭቶች ብዬ ጥያቄን በፍላጎቴ ልክ ካልተረዱኝ ይሆን በሚል ጥርጣሬ ሌላ ገላጭ ይሆናል ስል የማስበውን ቃል ለመፈለግ ስቃጣ፣ እርሳቸው ግን ማመንታት በሌለው የንግግር ቃና ፈጠን ብለው በጭራሽ ባላደርገው ወይም ባልሆንኩ ስል የምቆጭበት አንዳች ነገር የለም። እንዲያውም እኔ በዚያ ቀውጢ ጊዜ ወታደር ሆኜ ለአገሬ ስል ከፊት መሰለፌን ባስታወስኩ ቁጥር መለኪያ የማላገኝለት ደስታ አገኛለሁ። በተለይ ደግሞ የሶማሊያን ህልም ቅዠት ካደረጉት የአገር ልጆች መሃል አንዱ በመሆኔ የሚሰማኝን ደስታ ለመግለጽ እቸገራለሁ። ፊታቸው ደስ የሚል ገጽታን ተላበሰ። መልሰው ግን አንድ ነገር ያስታወሱ በሚመስል ሁኔታ ፊታቸውን ቅጭም በማድረግ ጥቂት ሲያስቡ ቆይተው ምናልባት ምን ያሳዝንሃል ብለሽ ከጠየቅሽኝ በሕይወቴ ለመጀመሪያ ጊዜ የተለየ ደስታን እንድቀምስ ምክንያት የሆነችኝን ሴትና በሕይወት ሊኖር ይችላል ስል የማስበውን ልጄን ባለማግኘቴና ያንን የመሰለ ደስታን ደግሜ ላገኝ ባለመቻሌ ሐዘን ይሰማኛል። ልጄም ምን ያህል አባቱን ማግኘት እንደሚፈልግ ማሰቡም ያደክመኛል። በመስማማት ራሴን ነቀነኩላቸው። ምናልባት አሁን እየመጡ ያሉ አማራጮችን መጠቀም ቢችሉ ፍለጋዎት ተስፋ ይኖረዋል ስል አስባለሁ። በታላቅ ጉጉት ውስጥ ሆነው እየተመለከቱኝ ምን አይነት አማራጭ ልጄ ሲሉ ጠየቁኝ። ብዙ የተጠፋፉ ቤተሰቦችን ለማገናኘት ያስቻሉ የቴሌቪዥን መርሃ ግብሮችንና ፌስቡክ የመሰሉ አማራጮችም አሉ። እርስዎ ለዚህ ፈቃደኛና ዝግጁ ከሆኑ ይህንን በቀላሉ ማድረግ ይቻላል። ራሳቸውን በመስማማት እየነቀነቁ ይህንን አማራጭ እየሞከረልኝ ያለ አንድ ልጅ አለ። የእህቴ ልጅ ነው። እዚህ አዲስ አበባ መንገድ ላይ መጽሐፍ እየዘረጋ ይሸጣል። ከጓደኞቹ ጋር ሆነው ፍለጋውን እየሞከሩ ነው። ይህ ከሆነማ መልካም ነው። በእርግጠኝነት በቅርቡ አንድ መልካም ዜና ይሰማሉ ስል አምናለሁ። ወደ ሰማይ ቀና ብለው ተመልክተው እርሱ ከፈቀደ የማይሆን ነገር የለም አሉኝ። ራሴን በመስማማት ነቅንቄ
ቀድሞ ወደ ነበረን የጨዋታ መንፈስ ለመግባት ሞከርኩ። ለሀገር ከከፈሉት ዋጋ አንጻር አሁን እየኖሩ ያሉበት ሁኔታ የሚፈጥርቦት መጥፎ ስሜት የለም? የሚገባዎት ከዚህ የተሻለ አልነበረም? ማለቴ አገሮ በተለየ ሁኔታ ውለታውን ልትከፍሎት አይገባም ነበር? እርጅና እጁን የጣለበትን ረጅሙን ቁመናቸውን አፍታተው መልሰው እግሮቻቸውን አደራርበው ተቀመጡና ለሁለተኛ ጊዜ ያስቀዱትን ቡና አንስተው መጠጣት ገቡ። መልስ ከአፋቸው ለማግኘት በጉጉት እየጠበቅኩ ነበር። እርሳቸው ግን ስኒው የያዘውን ቡና እስኪያንጠፈጥፍ ጠጥተው ቢጨርሱም መልስ ከመስጠት ተቆጥበው ጊዜ ወስደው ቆዩ። እኔም የራሳቸውን ጊዜ ወስደው አስበውና የሚሰማቸውን ለይተው እንዲነግሩኝ ስለወደድኩ በዝምታቸው ውስጥ ጣልቃ ሳልገባ ጠበቅኳቸው። በኋላም ፊት ለፊት በአንክሮ እየተመለከቱኝ የሚገርምሽ ይህንን ጥያቄ አሁን ስትጠይቂኝ ጊዜ ነው ጥያቄውም ስለመኖሩ ማሰብ የጀመርኩ። ከዚያም ጥያቄው አግባብ አለው ወይስ የለውም ስል ቆየሁ። አየሽ የኔ ልጅ፣ ምናልባት ጥያቄው በብዙ አቅጣጫዎች ሲመረመር አግባብ ሊኖረው ይችላል። እኔ ግን ይህንን ሁሉ ትቼ የማስበውን ስነግርሽ ጥቂት እንኳ በአገሬ ላይ ቅያሜ የለኝም። እንዲህ አድርጌላታለሁና እንዲህ ታድርግልኝ ስል ልጠይቃትም አይገባም። ወልዳ ላሳደገች እናት ቢያገለግሉ ክብሩም ሞገሱም ለራስ ነው። ከመቀነቷ ፈታ ፍራንክ አልሰጠችኝምና ለከፈልኳት ዋጋ ሁሉ መቆጨት አለብኝ አይባልም። በአፈሯ ላይ በነጻነት መኖሬና ሌላው ሲኖር መመልከቴ ብቻ ከክፍያ በላይ ዋጋው ትልቅ ነው። በእርግጥ ዋጋ ለከፈለ፣ አደራውን ለተወጣ፣ የድርሻውን ላገለገለ፣ አቅም ጉልበት ያለው ቢደግፈውና ቢያመሰግነው መልካም ነበር። ቀጥሎ ለሚመጡትና ለሚተኩትም ተስፋ ይሆናል። ምናልባት ከዚህ ጥያቄ ይልቅ ምን ይናፍቅሃል ብለሽ ብትጠይቂኝ ወጣትነቴ ብዬ እመልስልሽ ነበር። ወጣትነቴን በጽኑ ናፍቀዋለሁ። ደስ ብሎኝ ለምንም ነገር ስስት ሳይኖረኝ አገሬን ብቻ ብዬ በጥንካሬ እየሮጥኩ ያገለገልኩበት ወጣትነቴን ብቻ ዛሬም በስስት አስበዋለሁ። ቀና ብዬ አየኋቸው። በዕድሜ ምክንያት መድከም የጀመሩ አይኖቻቸው ውስጥ ይህ ነው ስል ልገልጸው የሚከብደኝን ስሜት ተመለከትኩ። እናም አንድ ጥያቄ ከአንደበቴ ተወርውሮ ወጣ። እስኪ ንገሩኝ፣ አገሮ በእርሶ ውስጥ ያላት መልክ ምን ይመስላል? የሀገሬ መልክ? በአዎንታ ራሴን ነቀነቅኩ። ይህን ትመስላለች ስል ምስሏን በአንደበቴ የሚጠይቁኝ በመገረም እንደሆነ የድምፃቸው ቃና ያስረዳል። ፈገግ ብዬ በድጋሚ ራሴን በአዎንታ ነቀነቅኩ። ተይ ይቅርብኝ። እንዲሁ በውስጤ እንደገዘፈች ትኑር፣ አልናገርም። አንደበቴ ለእርሷ ኮልታፋ ነው። አገዘፍኩ ብዬ አሳንሳታለሁ። ግድ የለም ይተውት። እንዲሁ ሳይነግሩኝ በእርሶ ውስጥ ያለችውን ሀገር ግዝፈቷንና የመልኳን ማማር ተመልክቻለሁ። እንዲያውም ልጄ እባክሽ አንድ መልእክት ለአገሬ አድርሽልኝ። እንዴታ? ይንገሩኝና አደርሳለሁ እንጂ። በችግርሽ ቀን ጥሪኝ ብሎሻል በይልኝ። ንግግራቸው ልቤን ነካው። እሺ አደርሳለሁ። በችግርሽ ቀን ጥሪኝ ስትል ሂሩት በቀለ ቆንጆ ሙዚቃ ተጫውታለች። አድምጠሽው ታውቂያለሽ? ትንሽ እንደማፈር ያልኩ
ሙዚቃውን አውቀዋለሁ፣ ግጥሙን ግን ትንሽ ትንሽ ነው የማስታውሰው። እስኪ በይው ልስማሽ። አነጋገራቸው ለፈተና እንደሆነ ገብቶኝ ከልቤ እየሳኩ ብዙም ግጥሙን በቃሌ ባልይዘውም የምችለውን ልሞክር። የያዘውን የወረወረ ፈሪ አይባልም። በንግግራቸው ተያይዘን ሳቅንና ቀጥይ በሚል መልኩ በራስ ንቅናቄ ሲያሳዩኝ የማስታውሰውን ግጥም ከዜማ ውጪ መሞከር ገባው። የተጠበቅሽልኝ አንቺው ነሽ የኔው ተስፋ፣ አገሬ በምድርሽ ላይ ፍቅርሽ ሰላምሽ ይስፋ። የተጠበቅሽልኝ አንቺ ነሽ የኔው ተስፋ፣ ጽጌሬዳሽ ይበርክት ቃናሽ በዙሪያሽ ይስፋ። ከዚህ በላይ መሄድ አልቻልኩም። እርሳቸው ግን በማበረታታት መልኩ ራሳቸውን ነቅንቀው እኔ ያቋረጥኩትን ቀጠሉ። አገሬ በምድርሽ ላይ በይልመር ልዘናከት፣ ፍቅርና ሰላምሽን ስቀሽ ልመልከት። በቀይ በአበቦችሽ ተክል በአበቦችሽ ጥሪ፣ የፍቅርሽ ቀማሽ ልሁን የችግርሽ ቀን ጥሪኝ እያለች ነበር የምትዘፍን እና እኔም ዘፈኑን በጣም እወደዋለሁ። አሁንም ሙዚቃ ያዳምጣሉ። በቅሬታ ፈገግ አሉና አሁንማ እንዲህ አይነቱን ዘፈን በራዲዮ ሲለቀቅም ሰምቼ አላውቅም። እንዲሁ አንዳንዴ ግን ለራሴ የማስታውሳቸውን እያነሳሁ እዘፋፍናለሁ አሉና ጭንቅላታቸውን በጣታቸው እየነካኩ እዚህ ውስጥ የራሴ ክምችት አለኝ አሉኝ። በንግግራቸው ከልቤ ሳቁ። ሳቄንም በሳቃቸው አጅበው ቆይተው የሰራዊቱን መዝሙር መስማት ትፈልጊያለሽ? ያውም በታላቅ ደስታ ውስጥ ሆኜ ነዋ። ይህ መዝሙር የተዘጋጀው ለሕዝባዊ ሰራዊቱ ነው። ባልሳሳት ከታጠቅ ጦር ሰፈር ሰልጥኖ እንደወጣ የሰልፍ ትርኢቱን ባደረገበት ጊዜ እየዘመረ የሄደው ይመስለኛል። በኋላም እኛ መደበኛ ወታደሮቹም በፍቅር እንዘምረው ነበር። የግጥሙ ደራሲም ሻለቃ ክፍሌ አቦቸር ናቸው። ዜማው ደግሞ የዜማውን ደራሲ ለማስታወስ ጥቂት ጊዜ ወስደው ቆይተው እንደ ዘነጉት ሲገነዘቡ በቅሬታ ራሳቸውን ነቀነቁ። ከዚያም ድምፃቸውን ጠራርገው ነው ምኞቴ እኔ በሕይወቴ ከራሴ በፊት ለኢትዮጵያ እናቴ ረጅሙን ጉዞ ጥንቱን አውቄ ተነስቻለው ትጥቄን አጥብቄ መብት ነጻነት እንዲሆን አቻ ተነስቻለው ለትጥቅ ዘመቻ ልሞት ልሰዋ ደስ ብሎኝ ስቄ ለሀገሬ ክብር እኔ ወድቄ ይህ ነው ምኞቴ እኔ በሕይወቴ ከራሴ በፊት ለኢትዮጵያ እናቴ እንል ነበር። ቆመንም ተቀምጠንም ደግሞ ነዋይ ደበበ የተጫወተው አንድ ቆንጆ ዘፈን ነበር። እኔም ምንም እንኳ ተኳሽ ወታደር ብሆንም ዘፈንና ጨዋታ ወድ ስለነበር እድሉን ሳገኝ በደንብ ነበር የማዳምጠው። ከእርሱም ጥቂት ልበልልሽ። የታሪክ መዝገብ ሁሉን አበሰረ፣ የጀግና ደም አጥንቱ መሰከረ። የነገር ጉንጉን ብሎም ከንቱ ሴራ፣ ከሸፈ ታሪክ ሰሪው ችቦ አበራ። በምስራቅ ሸንተር ሩቅ ሜዳ ጋራ፣ ሲቦርቅ የነበረው ካራ ማራ። የአባቱን የድል ታሪክ እያኮራ፣ መቃብሩ ላይ ተከለ ቀይ ባንዲራ። የታሪክ መዝገብ ሁሉን አበሰረ፣ የጀግና ደም አጥንቱ መሰከረ። የነገር ጉንጉን ብሎም ከንቱ ሴራ፣ ከሸፈ ታሪክ ሰሪው ችቦ አበራ። በዝምታ አደመጥኳቸው። እውነት ለመናገር የድምፃቸው ጉልበት የወጣት እንጂ በእርጅና ጠንካራ እጅ የተያዘ
አይመስልም ነበር። በዚህ ድምፃቸው ይህ ብቻ በቃኝ ማለት አልቻልኩምና እባኮትን 50 አለቃ አንድ ሌላ ተጨማሪ መዝሙር ከክምችቱ ቢያሰሙኝ ደስ ይለኛል ስል ጠየቅኳቸው። ከወደድሽውማ ምን ቸገረኝ፣ በወቅቱ የተዘመረ ሌላ ተጨማሪ የሰራዊቱ መዝሙር ነበር ብለው ዜማና ግጥሙን ለማስማማት ይመስለኛል ከራሳቸው ጋር በዝምታ ቆይተው ለአንድነቱ ድሉ እንዲሰምር የነጻነቱ ወጣ ወረደ ሄደ ነጎደ ሰራዊቱ አለኝ አደራ የተቀበልኩት ከጀግኖች አውራ እንድትኖር አገሬ ታፍራ ተከብራ ብሎ ተነሳ ሕዝባዊ ሰራዊት ጉዞ ጀመረ እየዘመረ ብሎ ተነሳ ሕዝባዊ ሰራዊት ጉዞ ጀመረ እየዘመረ እንዲያበራ የነጻነት ድል የአንድነት ጮራ አውለበለበ ቀዩን ባንዲራ እንዲበራ። ከዚህ በላይ እንኳ ግጥሙን ረስቼዋለሁ። ያው መቼም ዘመኑ ረጅም አይደል። ከነዚህ ውጪ ደግሞ አንዲት የምወዳት ወጣት ዘፋኝ ነበረች። ስሟን እንኳ ረስቼዋለሁ። በሰራዊቱ ዘንድ እጅግ ትወደድ ነበር። ከእርሷ ዘፈኖች መሃል የማስታውሰው አንድ ልጨምርልሽና ይበቃሻል። በመስማማት ራሴን ነቀነቅኩ። የሁላችን እናት ኢትዮጵያ ሀገራችን ለምለም ውብ አበባ ተፈጥሮ ውበቱ ውበቱ ድልሽን ያስተጋባ ድልሽን ያስተጋባ አረንጓዴው መስክ ጋራው ሸንተረሩ ወንዝና ጅረትሽ ተፈጥሮ ሻየሩ የአዕዋፋት ዝማሬ የገጽሽ ላይ ውበት የድል መዓዛሽን ድልሽን ያስተጋባ ድልሽን ያስተጋባ። ይህንን ማድመጥ ስጀምር የዘፋኟን ማንነት ፈጥኜ ተረዳው። ሲጨርሱም ማንነቷን ነገርኳቸው። የዚህ ዘፈን ተጫዋች እኮ 100 አለቃ ውብየሻው ስለሺ ናት። 50 አለቃ ይህንን ሲሰሙ ተደሰቱ። ጎሽ የኔ ልጅ በትክክል ነው የጠራሽልኝ። በቅርቡ አንድ የቴሌቪዥን ጣቢያ ላይ በእንግድነት ቀርባ ይቻታለሁ። በንግግሬ ተደነቁ። እውነት እንዴት ያለች ጥሩ ድምፃዊት ነበረች መሰለሽ። ድምፃዊነቷ ደግሞ እንዲሁ አልነበረም፣ ከወገኔ ጋር አብሮ ያለ ነው። ብዙ ሙዚቃዎች አሏት። በወቅቱ ከህዝብ ጋር ካስተዋወቋት መሃል እንዲህ የሚለው አንዱ ነው። ታጋይ በትግሉ እየኮራ ገበሬው ምርቱን እያፈራ አገር ወጣቱ ለአንድነቱ ታጥቆ ተነስቷል አብዮቱ ለአንድነቱ ቆራጡ ጀግና ጠረፉን ሲያስከብር አራሽ ገበሬው ጠንክሮ ሲቆፍር በየፋብሪካው ወዛደር ጠንክሮ ሌት ተቀን ሲያመርት ትጥቁን አሳምሮ ሴት ወንዱ ነቅቶ ሁሉም ተነሳስቷል እኩልነቱን ሁሉም ለይቶ አውቋል ብዬ ከፊታቸው ላይ ያለውን ገጽታ ለማጥናት ሞከርኩ። ደስ እንደተሰኙ ለመረዳት ችዬ ነበር። ዛሬ አንቺ ጋር በመጨዋወቴ እጅግ ተደስቻለሁ የኔ ልጅ። በእውነት ከረጅም ጊዜ በኋላ ነው እንዲህ ቁጭ ብዬ ከሰው ጋር ስላሳለፍኩት ነገር የተጨዋወትኩት። እኔም ከእርሶ ጋር በነበረኝ ጊዜ እጅጉን ተደስቻለሁ። ለአገሬ ትልቅ ውለታ ከሠራ ሰው ጎን በመቀመጤም ክብር ተሰምቶኛል አልኳቸው ከልብ በመነጨ ስሜት። ዛሬ እርሳቸውን በዚህ ሰዓት አግኝቼ ለመጨዋወት የቻልኩት ከሥራ ሰዓታቸው ላይ አስፈቅጄ በመሆኑ ከዚያ በላይ ጊዜያቸውን መውሰድ ባለመፈለጌ ለስንብት ከመቀመጫ የተነሳው 50 አለቃ ግርማ ዋቅሹማም ከመቀመጫቸው ተነስተው ቆመው ለስንብት የጨበጥኩትን እጄን በጥንካሬ እየወዘወዙ እንሂድ እንዴ አሉኝ፣ ፈገግታ በተሞላበት ገጽታ እየተመለከቱኝ። እኔም የት አልኳቸው ግራ በመጋባት። ካራማራ። ምን ልንሰራ? ጀግና ቆጠራ። በዚህ ጊዜ ተያይዘን ከልባችን እንስቅ ገባን።
ለካ ሳናስበው የግጥም ስንኝ እየተቀባበልን ነበር። ከዚያም ቀጠልን። እርሱ እኮ የለም ምኑን እንቁጠር? አጥንቱን። ምን ሲል ሞቶ ነው? እናቱን። ከአምሳ አለቃ ግርማ ዋቅሹም ጋር ተሰነባብተን ብቻዬን መንገዴን ሳጋባ እርሳቸው ጋር የነበረንን የመጨረሻ ጨዋታችንን እያስታወስኩ ፈገግታዬ ለመንገደኛው ግራ እስኪያጋባ ድረስ በሞቅታ ንግግራችንን እየደገምኩ ጉዞዬን ቀጠልኩ። እንሂድ እንዴ? የት? ካራማራ። ምን ልንሰራ? ጀግና ቆጠራ። እርሱ እኮ የለም ምኑን እንቁጠር? አጥንቱን። ምን ሲል ሞቶ ነው? እናቱን። አዎ እናቱን ብዬ ነው እንጂ እናቱን፣ ሀገሩን። የካራማራ ግራሮች። የዛሬው ክፍል እዚህ ላይ ያበቃል። በቀጣይ በሌላ ጀግና እንደገና እስክንገናኝ ቸር ይግጠመን።